በመጨረሻም የአባዬ ደስታ ሙሉ ሆነ ማለት ነው። እንግዲህ አባዬ ደስታ በደስታ ሆነዋል። መጨረሻ ለቅሶ ሆነ እንጂ እንግዲህ ደስ ብሏቸዋል ማለት ነው። የአባዬ ሚስት እንግዲህ ቀጥ ብላ ቤታቸው መታየው አባዬም የእሳቸውን የአንገታቸውን ሀብል እያየ እያለቀሰ ነበረ። እሷ ግን ከጀርባቸው መታ ቆመች። ከዛ በኋላ እንግዲህ እንደዚህ ተቃቅፈው እየተላቀሱ ይገኛሉ ማለት ነው። ትሁቴ እንግዲህ ያሰበችው በሙሉ ተሳካላት። እውነት ለመናገር ትሁትን አለማድነቅ አይቻልም። ጀግና ናት። ልፋቷ በከንቱ አልቀረም። አሁን አንድ የፈራሁት ነገር ቢኖር ያቺ ጋር ሴትዮ ሄዳ ቀድማ ሴትይቱ ነው የሆነ ነገር እንዳታደርጋት የሚለው ውስጥ ያድሯል ማለት ነው እንጂ ትሁት እንግዲህ ጀግና ናት። የእውነት ነው የምላችሁና ሀዳ አባዬ እንደዚህ ትሁት ለምንድን ነው ቁስሌን እየቀሰቀሽ የምትረብሽኝ? ትሁት ለምንድን ነው አርፈሽ ማትቀመጪው? ትሁት ምንድን ነው የምትፈልጊው ከኔ? ትሁት ምንድን ነው እያለ እንግዲህ አስሬ አባዬ በጣም እየጮኸባት ነበር። አባዬ በመጀመሪያ ደረጃ ተረጋጋ፣ ነገሮች እንደዚህ አይሆኑም። ሲቀጥል ደግሞ እኔ ምን ያደረግኩት ነገር አለ አባዬ? ይኸው ይዤልህ መጥቻለሁ። ምን? ከዛ በኋላ ተመስገን ለትሁት ቆይ ትሁቴ ነይ ውጭ ላናግርሽ እፈልጋለሁ ብሎ ውጭ ጠራትና እንደዚህ እኛ በግድረ ከምንነግረው የአንገቷን ጌጥ ጠረጴዛ ላይ አስቀምጠው እንውጣ አላት። ከዛም እነሱ ጠረጴዛ ላይ አስቀምጠውት እሷም ወደ ፎቅ ተመስገንም ወደ ውጭ ወጣ ማለት ነው። ከዛ በኋላ እንግዲህ አባዬ ያንን ነገር አየው። ጠረጴዛ ላይ ሲያየ ሚስቱ ነው። በጣም ደነገጠና ራሱን ስቶ ወደቀ። አባዬ እንግዲህ ለተወሰነ ሰዓት ፌንት በላና ወደቀ። ናቲ መጣ። እንግዲህ ናቲ መጥቶ አባዬ ምንድን ነው የሆነው? ራሱን አሞት ነው። እንዴት በደቂቃ ውስጥ ራሱን አሞት ነው አልኩ። አሞት ነው አለተውት። እኔ እንደው በትሁት ፋንታ እኔን ቅጥል ነው ያደረገኝ ይሄ ናቲ የሚባል ልጅ ማለት ነው። ወይ አነጋገር አይችል ወይ ደግሞ ትዕግስት የለው። እና ትሁት ናቲ የእውነት እንግዲህ አርፈ የምትቀመጥ ከሆነ አርፈ ተቀመጥ፣ አለበለዛ እንግዲህ ትሁት ፍቅረኛ ይሽ ከሆነኝ ኧረ ወዲያ ድንቄም ፍቅረኛ እንግዲህ አባዬ ከተኛ በኋላ ከተሻለ በኋላ ተመስገንና ትሁት ሐኪም ቤት እንውሰደው ምናምን ሲባባሉ እንደዚህ ያነቃነቀና አልሄድም ሐኪም ቤት ደህና ነህ ማለት ነው አለ ተመስገን። ከዛ በኋላ አባዬን ከተኛበት ተነሳና አባዬ ተረጋጋ። ትሁት አልረጋጋም። ምንድን ነው እሱ? ከ12 ዓመት በኋላ ጠረኗን እኮ አሸተትኩት። አዎ ጠረኗን አሸተኸዋል አባዬ። እኔ እኮ ተረጋጋ ያልኩ ለዚህ ነው አባዬ። ትዕግስት ጥሩ ነው፣ ለሰው ልጅ ጥሩ ቦታ ይጥላል። ታዲያ ይኸውና ትዕግስት ጥሩ ቦታ ጥሎሃል። ለማንኛውም አባዬ በህይወት አለች። ምን? አዎ በህይወት አለች አባዬ። እኔን ካላመንከኝ ተመስገንና እመነው። አንተ ጋር የነበረውን ፎቶ ወስጄ ሰጠዋት። ታዲያ እሷ ምንም ነገር ማስታወስ አትችልም፣ ግን አንተ ስታይ ልታስታውስ ስለምትችል እና ፎቶውን ስጭኝ እኔ ጋር ይቀመጥ ብላ አለችኝ። ከዛ በኋላ እኔም ሰጠዋት። በምትኩ እኛ ደግሞ የአንገትሽን ጌጥ ስጭን ስንላት አውልቃ ሰጠችን። ይሄው ነው አባዬ። እና በህይወት አለች፣ ደህና ናት፣ ግን ማስታወስ አታስታውስም አለችው። አሁን መሄድ አለብኝ አለ አባዬ። አባዬ መሽቷል እኮ ለእሁድ ነው የቀጠሩን። በፍጹም አላድርም፣ ሄጄ ማየት አለብኝ፣ ሄዳለሁ አለ አባዬ። ከዛ በኋላ እንግዲህ አባዬ ትችላለህ፣ አሞሃል እኮ እችላለሁ አልኩሽ፣ ሞክራለሁ፣ ተነሺ ትሁቴም ከዛ በኋላ እንግዲህ ይዛው እንግዲህ ደረሱ ሄዱ ማለት ነው። አባዬ የእውነት ነው ምላችሁ በጣም በጣም በቃ በአይኑ እስከሚያያት ድረስ ሴትይቱ በህይወት መኖሯን ማረጋገጥ ፈለገ። በጣም ቸኮለ። ብቻ ብዙ ደስታ ነው እና በጣም ነው የተደሰተው እውነቱን ለመናገር እና አባዬ እንግዲህ በስተ መጨረሻም እንግዲህ ደስታ በደስታ ሆነዋል ማለት ነው። እኔ ራሴ እንዴት ደስ እንዳለኝ አልጠይቁኝ እውነት ለመናገር እና በተለይ ትሁቴ ታዲያ ተመስገን ጎበዝ ነው። ከትሁቴ ጎን ቆሞ እየረዳት ነው። ይሄ ዝም ብሎ እንደ ፌጣ መሀል ላይ ይዘላል እንጂ ምንም ፋይዳ የለውም ማለት ነው። ናቲ ማለት ነው። ምንም ዋጋ የለውም። በቃ ዝም ብሎ ነው የሚጮኸው እና ተመስገን ታዲያ ዋጋውን ከፍሏል ማለት ነው። መስዋዕት እየከፈለ ይገኛል። የአባዬን ሚስት እንግዲህ ከትሁቴ ጋራ እንደዛ እያመመው
እጁን በአንድ ጎኑ ላይ አስደግፎ አብሯት ሄደ ማለት ነው። ደስ ይላል እውነት ለመናገር እንግዲህ መጨረሻው ይመር። ምን እንደሚፈጠር አላውቅም። እንግዲህ አብረን የምናየው ነው የሚሆነው ማለት ነው። ሲቀጥል ታዲያ አባዬ አሁን እንዴት ነው ማምነው? እቺ ሰው እውነት በህይወት አለች? አባዬ አሁንም አላመንክም እንዴ? አዎ በህይወት አለች አባዬ። እውነቴን ነው የምልህ። እኔ እሷ በህይወት ባትኖር ኖሮ ይሄን ነገር ኪታ መጣዋለሁ አባዬ። አሁን እንኳን ይሄንን ነገር አይታታምንም እንዴ? አለች በህይወት ምንም አትፍራ አለችው። ከዛ በኋላ እንግዲህ ትሁት አባዬ እውነቴን ነው አለች። አንተ ግን ተረጋጋ። አንተ ካልተረጋጋ ምንም ነገር ማድረግ አንችልም። ስለዚህ መረጋጋት አለበት። ትሁት እንዴት ልረጋጋ? ልቤ በኃይል እየመታብኝ ነው አለ አባዬ። አዎ አውቃለሁ አባዬ፣ ይረብሻል። እንኳን አንተ እኔ ራሴ ሳያት በጣም ድንግጥ ነው ያልኩት። እንዴት ያለች ቆንጅዬ መሰለች አባዬ። እውነትም አበባዬ እንዴት እንደምታምር እኮ አባዬ አለች ትሁት። አሁን እንኳ ላምንሽ ነው መሰለኝ አለ አባዬ። እንዴት ስትና እንዴት እንደምታምር ስትይ፣ አዎ አባዬ ብታምነኝ ነው የሚሻለ። ሚስት በጣም ቆንጆ ናት እና ደግሞ አንተ ስታገኛት የሆነ የምታስታውሰው ነገር ሊኖር ይችላል። እኛ ስለማታውቀን ነው። ስማችንን ብቻ ጠየቀችን፣ ስማችንን ነገርናት። ከዛ በኋላ ይሄንን ፎቶ እባክሽን ስጭኝ፣ ይሄ ፎቶ እኔ ጋር ይቀመጥ አለችኝ። ከዛ በኋላ እኔም ደግሞ በምትኩ እኛም የሆነ ነገር እንፈልጋለን ሲላት ተመስገን እሺ ምን ልስጣችሁ የአንገቶትን ጌጥ ሲላት አውልቃ ሰጠችን ያለ ምንም እንትን። ከዛ በኋላ በደስታ መጣን። እንግዲህ አባዬ እኛ ቀጥታ ላንተ ልንነግርህ ነበረ፣ ነገር ግን ፈራን። እናም ያን የአንገቷን ጌጥ ጠረጴዛ ላይ አድርገን እኔና ትሁት ወጣን። አንተ አየኸው ራስህን ስተወደክ። እውነታው ይሄ ነው አባዬ፣ አለች በህይወት እውነት። እኔ በጣም ደስ ብሎኛል አባዬ። ላንተ መታገዝ ዋጋ አለው። አንተ ሳታገባ 12 አመት ሙሉ እሷን እየናፈቃት፣ እውነት ትክክለኛው ፍቅር ማለት ይሄ ነው። እኔም ደግሞ ይህንን ፍቅር ለትሁቴ ማሳየት እፈልጋለሁ። እኔ ከትሁት ሌላ ማንንም አልፈልግም። ትሁቴ ትክክለኛዋ የኔ ሴት ናት አለ። ከዛ በኋላ አዎ አንተ አሁን ተቀይረሃል፣ እንዳየው ከሆነ በጣም ጥሩ ሰው ሆነሃል። ተመስገን። ውለታህን መቼም አረሳም። እውነቴን ነው። ማንም ያላደረገውን ነገር ነው ያደረክልኝ። ማለትም ትሁቴ ገን ቆመ እያመመ ከሷ ጋራ ይሄ ሁሉ እግረ መንገድ ሄደህ አመሰግናለሁ አለው አባዬ። ምስጋና አያስፈልግም፣ በእኔና ባንተ አባቴ ከሆነ አለው። ትሁት እንግዲህ በጣም ደስ ብሏታል። አምላኬ ሆይ ደስታዬ ሙሉ እንዲሆን ደግሞ እነኝን ሁለት ሰዎች አንድ ላይ ያገናኝልኝና ከዛ በኋላ ደስታዬ ሙሉ ይሆናል እያለች እንግዲህ ትሁቴ በጣም ተደስታለች ማለት ነው እውነት ለመናገር። ከዛ በኋላ አባዬ ትሁት ላንቺ ቃል የለኝም፣ እውነቴን ነው። ከዚህ በፊት ቲና ያ ሁሉ ነገር ስታደርስብኝ ያ ሁሉ ነገር ችለሽ ስድቧን፣ ግልምጫዋን፣ ጥፊዋን ብቻ ብዙ ነገሯን ችለሽ እኔን እዚህ ያደረሰሽኛል ከፈጣሪ በታች መቼም ማረሳው ነው ትሁቴ። አመሰግናለሁ የኔ ልጅ። አባዬ ተው እንደዚህ ስትለኝ ያራከኝ ይመስለኛል። ስለዚህ እንደዚህ እንዳትለኝ አለችው። ከዛ በኋላ አባዬ አመሰግናለሁ ደግሜ፣ እውነት ደግሜ አመሰግናለሁ አባዬ አለችው። አረ የኔ ልጅ ታይ ምስጋና አያስፈልግም አልኩሽ እኮ በእኔና ማንጅ መሀል። ስለዚህ አመሰግንሻለሁ። ሁላችሁም ክበሩልኝ ልጆቼ። ደግሞ በይበልጥ ደስታዬ ሙሉ እንዲሆን ሚስቴን ሳገኛት እቅፌ ውስጥ ስትገባ የበለጠ ደስታ እናከብራለን ልጆቼ፣ አመሰግናለሁ አሉ። ከዛ በኋላ እንግዲህ በደስታ ተላቀሱ አባዬና ሚስታቸው። ትሁትም ታዲያ የደስታ እንባ ከተመስገን ጋራ አለቀሰች ማለት ነው። ብቻ ደስ ይላሉ። እንግዲህ ያቺ አለም የምትባል ከአባዬ ምንድን ነው የምትፈልጊው ሲላት ናቲ መቼም ከዛች አንቺ ማዬ እንዴት የሰው ውለታ ትረሻለሽ? ቆይ ሰውየው ምንድን ነው ያደረገሽ? በመጥፎ ጊዜ ያስጠጋሽ እኮ እሱ ነበረ። ትሁትን ብትሆን ደግሞ ከዛ ካለሽበት ስቃይና ጨለማ ውስጥ አወጥታ እዚህ ጋር መጣችሽ እሷ ነበረች። ትሁትን በጭራሽ አንተ ሚስት እንድትሆን አልፈልግም። እውነታውን ልንገርህ፣
ትሁት ያንተ ሚስት እንድትሆን አልፈልግም፣ በጭራሽ ሞቴን እመርጣለሁ እንጂ አለች። ከዛ በኋላ ምንድን ያደረገችሽ እስኪ ንገሪኝ ሲላት መናገርም አልፈልግም ግን ከሷ ጋር እንድትሆን አልፈልግም፣ መቼም ያንተ ሚስት እንድትሆን አልፈቅድልህም አለችው። እኔ ነኝ እኮ ማገባት አንቺ አይደለሽም አላት። አውቃለሁ ግን ከእናትና ከሷ ትመርጣለህ አለችው። እንግዲህ ከዛ ተናዶ ጆሮዋ ላይ ስልኩን ዘጋባት። ናቲ ሴትይቱ ምን እንደሆነች ቤቲ እኮ እውነቷን ያለችው እች ሴትዮ በጣም መጥፎ ሰው ናት፣ ጥሩ ሰው አይደለችም ያለችው። ሰው ያለ አንድ ምክንያት ሰውን አይጠላም። በነገራችን ላይ ሰዎች ሲጠሉ የሆነ ምክንያት አላቸውና ያለ ምክንያት ደግሞ ሰውን አይጠላም። ስለዚህ ተመስገን ግን እንግዲህ ደስ ብሎታል። እች አለም የምትባል ምን አይነት ሴት ናት አላትሁትን? አረ የዚህ ናት እናት ናት እኮ ነው እንዴ? አዎ ታዲያ ለምንድን ነው አባዬ ሚስት እንድትገኝ ያልፈለገችው? አረ የምን አቀለው እንዴ? ሲጀመር የአባዬ ሚስት በህይወት አለች ከተባለበት ቀን አንስታ ጀምሮ ይኸው ጭራሽ ትሁቴ ከቤት ውስጥ አባረረችኝ ብላ ደብዳቤ ጽፋ አስቀምጣ ሄደች። ሴትዮዋም የልጇ ብጤት ቢተኛ ነች አለናቴ ተመስገን። ከዛ ትሁት ምን እያደረግሽ ነው? ቆይ ከዚህ ከሰውዬ ጋራ መታየት አበዛሽ፣ ችግር አለው አለች ትሁት። አዎ ችግር አለው፣ እኔ እኮ ፍቅረኛሽ ነኝ። ውይ 10 ጊዜ ፍቅረኛ የሚባለው ስምስ እንደው ይጥፋ። ዘጋኝ እንደው ናቲ 10 ፍቅረኛ ሲል ማለት ነው። ከዛ በኋላ እና ቢሆንስ ታዲያ እኔ ደግሞ የልጇ አባት የቆንጅዬ ልጇ አባት ነኝ። ምን ይመስልሃል አለተው ናቲ። እንደው ዝም ብለህ ፈንጠር አትበል። እኔ የልጇ አባት የመጀመሪያዋ ነኝ። ወደድከም ጠላህም አምነ ተቀበል አለው። እንግዲህ አቤት ተመስገን። በነገራችን ላይ ናቲን እኮ ጭራ ነው የሚያስበቅለው በንግግሩ ማለት ነው። ናቲ እንግዲህ በጣም ነው የሚናደደው። ብቻ ብዙ ነገር እንግዲህ ፈጣሪ መጨረሻቸውን አሳምሮ አባዬ ሚስታቸውን አግኝተው በሰላም እንግዲህ ወደ ቤት የሚመለሱ ያደርጋቸው። እሷ ደግሞ ከዚህ ቤት የትም አልሄድም፣ ቤቴ ነው፣ ቤቴን ትቼ የትም መሄድ አልፈልግም አለች ማለት ነው። እንግዲህ እሱን አብረን የምናየው ነው ይሆናል። አባዬን ስታያቸው ሀሳቧን ትቀይራለች ብዬ ተስፋ አደርጋለሁኝ። ብቻ ደስ ብሎኛል እውነት። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።